ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ስለ ፓኒክ አታክ እና ፓኒክ ዲስኦርደር ይሆናል። ፓኒክ የምንለው ሰዎች ክው ሲሉ ድንግጥ ሲሉ ያለው ነገር ነው እና ይሄ ሁላችንም የሚያጋጥመን ነገር ነው። አንዳንዴ ለምሳሌ ከባድ ዜና ሰማ ፓኒክ እናደርጋለን። የሆነ ሰው ተደብቆ ፕራንክ ካደረገን ፓኒክ ልናደርግ እንችላለን። ይሄ ኖርማል ኤቭሪዴ ክስተት ነው። ሰዎች ልክ ድንግጥ ካሉ በኋላ ተመልሰው መደንገጣቸውን አስበውም አይጨነቁም፣ ድጋሚም አይደነግጡም። ሶ ኢትስ ፓርት ኦፍ ላይፍ፣ ምንም እንትን አያስፈልገውም። ፓኒክ አታክ ሲሆን ግን ሰዎች ከባድ የሆነ ፍርሃት ይሰማቸዋል። ፍርሃት ብቻ አይደለም፣ በጣም ብዙ አካላዊ ምልክቶችም አብሮት ይከሰታል። ለምሳሌ ጭንቅላታቸው በቃ ላይት ሄድድ ይሆናሉ። በቃ ቅልል ይላቸው፣ ሊወድቁ ነገር ይመስላቸዋል። ከዛ በኋላ ተነፋፍሳቸው ከላይ ይሆናል፣ ፍጥን ያለ ይመስላል። ከዛ ልባቸው ቶሎ ይመታል፣ ሆዳቸውን ይቆርጣቸዋል። ከዛ በኋላ እጃቸው ላብ ሊያሰምጠው ይችላል፣ ወይም ደግሞ ይንቀጠቀጣል፣ ወይም ይደነዝዝባቸዋል። ይሄ ነገር ልክ ሲያጋጥም አብዛኞቹ ሰዎች እኔ ልሞት ነው እንዴ ብለው ነው የሚያስቡት። ራሴን ልስት ነው እንዴ ብለው ያስባሉ። በጣም የሚያስፈራ ኤክስፒሪየንስ ነው። ፓኒክ አታክ ሲሆን እንግዲህ ይሄ ልክ ከፍተኛው የፍርሃት ደረጃ ላይ ሆኑ ሰዎች ለደቂቃዎች ነው የሚቆዩት። ከዛ በኋላ ቀስ በቀስ ፍርሃቱ ሊቀንስ ይችላል። ግን ሌሎቹ ምልክቶች ለምሳሌ ትንፋሽ ቁርጥ ማለቱ ቀስ እያለ ሊቀንስ ይችላል። 1 ሰዓትም ሊፈጅ ይችላል። ግን ያቺ ፓኒክ ምንላት ከፍተኛ የጭንቀት ፍርሃት፣ መሸበር ስሜት ውስጥ ሆነው ተወሰነ ደቂቃዎች ነው የሚቆዩት። ሶ ኤኒዌይ ፓኒክ አታክም ብዙ ሰው ላይ ይከሰታል። እስከ 60% የሚሆኑ ሰዎች በአንድ ወቅት ወይም በሌላ ያጋጥማቸዋል። እና ፓኒክ አታክ በተለያየ ምክንያት ሊመጣ ይችላል። ለምሳሌ አንዳንድ ሰዎች ቡና ሲጠጡ ፓኒክ አታክ የሚያጋጥማቸው ሰዎች አሉ። በቃ ሰውነታቸው ፍጥምጥን የሚልባቸው፣ በጣም የሚጨነቁ፣ ልባቸው ደማቸው ሲዟዟር ምናምን የሚሰማቸው። አንዳንድ ጊዜ ለምሳሌ የልብ ህመም ያለባቸው ሰዎች አሪትሚያስ እንላቸዋል። የልብ ምት መዛባት ካለ እሱም ፓኒክ አታክ ሊያመጣ ይችላል። ሌሎች በጣም ብዙ አይነት ህመሞች አሉ። ለምሳሌ ስኳር መጠን ድንገት ዝቅ ካለ ፓኒክ አታክ ሊያመጣ ይችላል። በሶስተኛ ደረጃ የምናየው ደግሞ ፓኒክ ዲስኦርደር ይባላል። ፓኒክ ዲስኦርደር የአእምሮ ህመም ነው፣ ህክምና አለው። ፓኒክ ዲስኦርደር የሚባለው አንደኛ ፓኒክ አታኩ የመጣው በልብ ህመም፣ በአተነፋፈስ ህመም ችግሮች፣ በስኳር መጠን ማነስ ምናምን ካልሆነ ነው። ዝም ብሎ ከየት መጣ ያልተባለ ደራሽ አውት ኦፍ ደ ብሉ ይባላል በእንግሊዝኛ። እንደሱ አይነት ፓኒክ አታክ ሰዎች ያጋጥማቸዋል። ከዛ አሁንም ፓኒክ አታክ ስላጋጠማቸው ወይም አውት ኦፍ ደ ብሉ ስለሆነ ብቻ ፓኒክ ዲስኦርደር አይባልም። ፓኒክ ዲስኦርደር የሚሆነው መቼ ነው? ሰዎች ይሄ ፓኒክ አታክ ድጋሚ እንዳይመጣ ብለው መፍራት ሲጀምሩ። ስለዚህ ኢኔዌይ ቴክኒካሊ እንግዲህ ፓኒክ ዲስኦርደር የምንለው ፍርሃትን መፍራት ነው፣ ወይም ፓኒክ አታክን መፍራት። ከዛ በቃ መጨነቅ ይጀምራሉ፣ የባለፈው ነገር እንዳይመጣ እያሉ። ብዙዎቹ ሰዎች ፓኒክ አታክ ሲያጋጥማቸው ልሞት ነው ወይ ልቤ እንትን ሊል ነው ወይ ብለው ስለሚያስቡ ድንገተኛ ክፍል ይሄዳሉ። ፓኒክ ዲስኦርደር ከሆነ ምርመራ ብዙ አይነት ይሰራላቸዋል፣ ምንም የለም ወደ ቤት ሂዱ ነው የሚባለው። ሶ ኤኒዌይ አንድ ሰው ፓኒክ አታክ በተደጋጋሚ የሚያጋጥመው ከሆነ የአካል ምርመራ ያስፈልገዋል። ፓኒክ ዲስኦርደር ከሆነ ግን ይሄ የአእምሮ ህመም ነው። ኢፌክቲቭ የሆነ ትሪትመንት አለው። ትሪትመንቱ የስነ ልቦና ሊሆን ይችላል፣ የመድኃኒት ሊሆን ይችላል። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ይህን ቪዲዮ ብዙ ሰዎች እንዲያዩት ኮፒ ሊንክ፣ ሼር እና ሪፖስት ይደረግ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።